በተለይ ባለፉት 2 3 4 5 ዓመታት በፊት በጌዲዮ ዞንና በጉጂ ኦሮሚያ ጉጂ አካባቢ ላይ በተፈጠረው ችግር ከፍተኛ የሆነ ህዝባችንን መልሶ በማቋቋም ቤት በመገንባት ሪሶርስ በመስጠት የሰሩትንም ጭምር ሪኮግናይዝ አድርገናቸዋልና አሁን ዋና የመጡት ከዚህ በፊት ያስተላለፉት ሀብት ምን ተተገበረ የሚለውን ነገር መሬት ላይ ያለው ነገር ካዩ በኋላ ለሚቀጥሉት 5 ዓመታትና ከዛ በላይ ለሚሆን በትምህርት በጤና በተለይ በሴቶችና ህፃናት በወጣቶች ስራ እድል ፈጠራ ላይ እና ፎከስ አድርገው ለመስራት እቅድ መያዛቸውና በጀቱንም ጭምር ማጽደቃቸው ለኛ ሰበር ዜና ስላደረጉ ትልቅ ትርጉም ያለው ውይይት ነው ብዬ ነው የምወስደው። እኛ አዲስ ፕሮግራም እየጀመርን ነው። ከ9ኛ ካንትሪ ሳይክል ፕሮግራም ተጠናቆ ወደ 10ኛ ካንትሪ ፕሮግራም ሳይክል UNFPA ጀምሮ ከጁላይ ጀምሮ ፕሮግራሙ ኢምፕሊሜንትድ ሆነዋል፣ ኦፕሬሽናል ሆነዋል። ስለዚህ ይህንን ፕሮግራም ሲጀምር ከተመረጡት ክልል ደቡብ ኢትዮጵያ አንዱ ነው። ስለዚህ እኚህ ዳይሬክተር የመጡበት በዋና ምክንያት አንደኛ ከመንግስት ከሳውዝ ኢትዮጵያ ሪጂናል ስቴት የመንግስት የበላይ አካላት እና እኛ የምንሰራቸውን ስራዎች ኢምፕሊሜንተር ሴክተርስ ለማግኘትና ጥልቅ የሆነ አንደርስታንዲንግ ወይም እውቀት እንዲኖራቸው በክልሉ ምን እየተሰሩ ናቸው፣ ፕሮግረሱ ምን ይመስላል፣ ያሉትስ ክፍተቶች መሻሻል ያለባቸው ምንድን ናቸው ብለው አይተው ለሚቀጥሉት 5 ዓመት በተሻለ ሁኔታ ክልሉን ለማገልገል ከማየት አኳያ ነው የመጡበት በዋነኝነት ዓላማ። ባለፉት ዓመታት በጣም በጤናው ዘርፍ በከፍተኛ ሁኔታ የተሰራው የእናቶችን ሞት መቀነስ ነው። በእናቶች ሞት መቀነስ ላይ የጨቅላ ህጻናት ሞት መቀነስ አሁን በክልላችን ከ100,000 እናቶች ውስጥ 195 የሚሆኑ እናቶች አሁንም በወሊድ ይሞታሉ። በተመሳሳይ መልኩ ከጨቅላ ህጻናት ከ5 ዓመት በታች የሆኑ ህጻናት ከ1000 ህጻናት ውስጥ ወደ 46 ህጻናት ይሞታሉ። ስለዚህ በእናቶችና በህጻናት በኩል የሚሰሩ ስራዎች በተለይ መንግስት ኢንፍራስትራክቸሩን ሆስፒታል፣ ጤና ጣቢያ ከገነባ ውስጡ የመድኃኒት አቅርቦት የቁሳቁስ አቅርቦት በጣም ከፍተኛ ቻሌንጂንግ ስለሆነ ይሄንን በማቅረብ ከፍተኛ የሆነ ስራ ሰርተዋል። ሌላው በተለይ በአርብቶ አደር አካባቢ ያለውን የእናቶች የግንዛቤ ማስጨበጥ የወሊድ አገልግሎት በተለያዩ ምክንያት በወሊድና በተለያዩ ምክንያቶች በፔስቱላ የሚጠቁ እናቶች አሉ። እነዚህ እናቶች ከህብረተሰቡ ተገለው የሚኖሩትን ወደ ሆስፒታል በመውሰድ ኦፕሬሽን በማድረግ በተለይ በዲላ በአርባ ምንጭ በሶዶ ሆስፒታሎች እነዚህን እናቶች አክመው አድነው የራሳቸው ገቢ እንዲኖራቸው ከማድረግ አንፃር UNFPA እንግዲህ ከዚህ ቀደም ለረጅም ጊዜ አብሮን በጋራ የሚሰራ አጋር ነው። በተለይ ደግሞ በእናቶች ጤና በተለይም ደግሞ በቤተሰብ እቅድ አንፃር በሲኤስ ከሚወሉትና በአፍላ ወጣቶችና አፍላ ወጣቶችን ከማገዝ አንፃር ብዙ ስራዎችን ሰርተናል። አሁን ክልሉ ላመጣው ለውጥ በነገራችን ላይ ትልቅ ድርሻ አላቸው። ይሄ የቤተሰብ እቅድ ሽፋንን ጨምሮ በተቋም የሚሰጥ የወሊድ አገልግሎትን ጨምሮ በተለይ ደግሞ ሲኤስ የቀዶ ጥገና ሕክምናን አስመልክቶ በጣም ጥሩ ስራዎች ሰርተዋል። እንግዲህ ዛሬም እንዳያችሁት በዚህም ብዙ ለውጦች መጥተዋል። በነገራችን ላይ ከጨቅላ ህጻናት ሞት አንፃር ከህጻናት ሞት አንፃር በተለይም ደግሞ የእናቶች ሞት በጣም ሰፋ ባለ ሁኔታ እንዲቀንስ አስችሏል ማለት ነው። ሌላኛው ደግሞ ተጋላጭ የሆኑ ሴቶችና ወጣቶችን በተለይ በከተሞች አካባቢ በወጣቶች አካባቢ ላይ የመስራት አቅም ያላቸው በሪሶርስ እጥረት የሚቸገሩ ወጣቶችን በማሰባሰብ ገንዘብ በመስጠት የራሳቸውን ቢዝነስ እንዲፈጥሩ ከማድረግ አጠቃላይ በኢንካም ጀነሬሽን ላይ በገቢ ማግኘት ዘርፍ ላይ እንዲሰሩ ከፍተኛ የሆነ እገዛ አድርገዋልና የምናውቅ አይደለም ትልቅ ሪኮግኒሽን የሚሰጠው ስለሆነ አሁንም ይሄንን ነገር አጠናክሮ መቀጠል ነው። ወጣቶችን ክህሎት
በሴቶች አቅም ከማገልጎት አኳያ፣ ጾታ ጥቃትን ከመከላከል አኳያ፣ ማተርናል ሄልዝ ወይም የስነ ተዋልዶ ከማሻሻል አኳያ የምንሰራውን ስራ እንዴት እየሰራ መሆኑን ከራሳቸው አንደበት በሰፊው ሰምተዋል እና ያሉት ክፍተቶችስ ምንድን ናቸው፣ ምን ማድረግ እንችላለን የሚለውን አንደኛ ትምህርት ለመውሰድ፣ ሁለተኛ በተሻለ መንገድ ለመቅረብና በዋነኝነት ግንኙነቱ ዩኤንኤፍፒ ዊዝ ሳውዝ ሪጅን ኢትዮጵያ ግንኙነታችን በተሻለ ሁኔታ አጠናክረን ባለው ሪሶርስ ዋይዝሊ ከመጠቀም አኳያ ነው። ለጋሽ ድርጅቶች ሁሌ ከኛ ጋር አይኖርም። ያው የተወሰነ አመት ይጓዛሉ፣ ግን ሳስቴን የማድረግ የማስቀጠል መንግስት ደግሞ ኃላፊነቱን ተቀብሎ ማስኬድ ላይ ሰፊ ስራ መስራት እንዳለብን እኛም ፕላን ያደረግን። ስለዚህ የኛ ሜጀር ቻሌንጅ ትልቁ ቻሌንጅ ሪሶርስ ስካርሲቲ የሀብት እጥረት እንዳለብን፣ ከፍተኛ የሆነ የስራ አጥ ቁጥር እንዳለብን፣ እንደገና ደግሞ የስራ ባህላችንን ለመቀየር ከፍተኛ የሆነ ካፓሲቲ ቢልዲንግ አቅም የመገንባት ስራ እንደሚያስፈልግ አንስተን በዚህ በኩል የ10 አመት ፕላናችን የ5 አመት ስትራቴጂክ ፕላናችን ከሳስቴይነብል ዴቨሎፕመንት ጎል ከዓለም እቅድ ጋር ከአገሪታችን ከተዋዋለችው የቀጣይነት ካለው የእቅድ ጎል ጋር እንዴት አቺቭ አድርጎ እንደሚሄድና ምን ቴማቲክ ኤሪያዎች ምን ዋና በሆኑ ጉዳዮች ላይ እንዳቀድን ጭምር ሀሳብ አቅርበን በዛ ነው ተስማምተን የተለያየውና